መርሃ ግብር ላይ አርሰናል 4-0 ማሸነፉ አይዘነጋም። አትሌቲኮ ማድሪድ የመጀመሪያውን አጋማሽ ጀምረዋል። አትሌቲኮ ማድሪድ ከግራ ወደ ቀኝ ያጠቃል፣ አርሰናል ከቀኝ ወደ ግራ የሚያጠቃ ይሆናል። የመልስ ሮራ በዚህ ሰዓት ላይ ለአትሌቲኮ ማድሪድ ሆኗል። ግራ መስመር ላይ ወደኋላ የመልስ ውሮራው ተመለሰ። ሃንኮ ለግብ ጠባቂው ኦብላክ፣ ያን ኦብላክ ረዥም ኳስ፣ ያን ኦብላክ ወደኋላ ሎሬንቴ አርሰናሎች አስጣሉ። ፒሮ ኢንካፔ አዳለጠው፣ ፒሮ ኢንካፔ ተነጠቀ፣ አዳለጠው፣ ፒሮ ኢንካፔ አዳለጠው፣ ለማስጣል እየሞከረ ይገኛል። በዚህ ሰዓት ላይ ግሬዝማን እንደገና አሁንም አልቫሬዝ የኢንካፔ አዳልጦት የወደቀበት ሂደት ዋጋ አስከፍሏቸው ነበር አርሰናሎችን። አሁን አስጣሉ። ዙሜንዲ በዛሬው ጨዋታ ላይ ዙሜንዲ አንድ አስተያየት ሰጥቶ ነበረ። ግርምዬ የስፔን እግር ኳስን ጠንቅቄ አውቀዋለሁ፣ ምን እንደሚፈልግ እረዳለሁ፣ በተደጋጋሚ አትሌቲኮ ማድሪዶች ጋር ተጫውቻለሁ ብሎ ሀሳቡን ሰጥቷልና ዛሬ ቡድኑን በማገዝ ረገድ ስፔን ውስጥ መጫወቴ በትልቁ እንደሚጠቅመኝ ለማሳየት ሞክራለሁ የሚል አስተያየቱን ሰጥቷል። ለዚህ ነው የተሰለፈው ከሆነ ደስ ይላል። ሃንኮ ሎሬንቴ ኳስ ወደፊት አሳለፈ። አርቴታን አግኝቼ አልጠየኳቸው። ራያ ተጠግቷል። ራያ ኳስ ተቆረጠበት እዛው ላይ ማዱዌኬ አለፈ። ማዱዌኬ ሾልኮ ማዱዌኬ ክሮስ አደረገ። ሂንካፔ ማርቲኔሊን አላየውም። ማርቲኔሊ ነው ሂንካፔ ጥሩ ኳስ ነበር። አሁን አስደናቂ ስራ ሰርተው ነበር ማርቲኔሊ እና ሂንካፔ። ማዱዌኬ ነው እንጂ ምርጥ ማዱዌኬ በጣም የሚገርም ስራ ነው የሰራው። የሚያሳስተው ግን ማርቲኔሊ ነው። ሂንካፔ አስደናቂ ስራ ነበር። ለነገሩ ማርቲኔሊ ኖኒ ማዱዌኬ የሰራው ሁለት ተጫዋቾችን ጥሷቸው ነው የሄደው። ሉክማንንና ሃንኮውን ሰንጥቆ ነው ሄደው። ጥሩ ኳስ ክሮስ አደረገ። ማርቲኔሊ አላየውም። ማርቲኔሊ ላንካፔም ባይሞክር ያጸራው ነበረ። ተቆረጠበት እንጂ ኢንካፔ ጥሩ ኳስ ነበር። ፒሮ ኢንካፔ አርሰናል የመጀመሪያውን የጎል ማግባት እድል አከናውኗል። ግሬዝመን ለኮኬ፣ ኮኬ ወደኋላ ሃንኮ፣ ዳቪዴ ሃንኮ ለፑቢል፣ ግሬዝመን ሲሚዮኔ ኳስ መለሰ ለኮኬ፣ ኮኬ ረዥም ኳስ ለአዲሞላ ሉክማን፣ ናይጄሪያዊ ኳስ ተቆጣጠረ። ቤን ዋይት አጠገባለ። አዲሞላ ሉክማን እንደገና ሌላ ኳስ መሬት ለመሬት ግሬዝማን፣ ከባድ ኳስ ነው። አንቷን ግሬዝማን አሳለፈ። ኳሱ ወደ ውጭ ወጣ። ለጁሊያኖ ሲሚዮኔ ለመስጠት ነበር። አንድ አርሰናል ደጋፊ በጨት ብሎ ግርምዬ ከአስተላለፉን ከተመለከትኩ በኋላ ራሴን ለማሳመን እየሞከርኩ ነው። ኢዜና ሳካ በዛሬው ጨዋታ ላይ በቋሚ 11 ያልተካተቱት ከጉዳት ስለመጡ ወይም ጉዳት ስላለባቸው የተጫዋቾችን ደቂቃ ማኔጅ ለማድረግ ከመፈለግ አንጻር ነው ብዬ አርቴታን ላለመውቀስና ራሴን ላለማናደድ እየሞከርኩኝ ነው ብሏል። ጥሩ ነው። ዴቪድ ራያ ጋብሪኤል ማካሌስ ሰንጥቆ እየገባ ይገኛል። የእንግሊዝ ያሉ ደጋፊዎች ናቸው። ማርቲን ኦዴጋርድ ማዱዌኬ ከቤን ዋይት ኳስ ደረሰው። ማዱዌኬ ለማርቲን ኦዴጋርድ እንደገና ለዙሜንዲ ማርቲን ኦዴጋርድ አስደናቂ ኳስ ለማርቲኔሊ ሰንጥቆለት ነበር። ሎሬንቴ ማርቲኔሊን አስነክቷል። ሎሬንቴ ጥሩ ኳስ ነበር። ኦዴጋርድ የሰነጠቀለት። ኦዴጋርድ እንደ አዲስ የተወለደ ይመስላል። ያለፉት የዛሬውን ጨዋታ ጨምሮ ያለፉት ሶስት ጨዋታዎች ከጉዳት መልስ እንደ አዲስ የመጣ ይመስላል። በዚህ ሰዓት ላይ ዊሊያም ሳሊባ አስጣለ። ተመልሶ እንደገና ግራ መስመር ላይ ሲሚዮኔ፣ ግሬዝማን ተበላሸበት። እንደገና ጋብሪኤል አወጣለሁ ሲል አልቫሬዝ ጋብሪኤል አወጣበት። ተጨረፈውንም አልቫሬዝ ኮኬ ሃንኮ በሰጠው አስተያየት ይሄ ጨዋታም አቻ የመልሱም ጨዋታ 0-0 በፔናልቲ ጨዋታ ያልቃል የሚል ግምት ነው የሰጠው። ዲጎ ሲሚዮኔ መመሪያ እየሰጠ ነው። እንደውም ሶፊ አሁን ባለው እንቅስቃሴ የተሻለ አትሌቲኮ ማድሪድ አይደለ ኮኬ የሚመጣበት መንገድ ለሎሬንቴ ቀይ መስመር ላይ ሎሬንቴን ኢንካፔ እየታገለው ይገኛል። ሎሬንቴ ግሩም ኳስ ኢንካፔ አስጣለ። የመልስ ሮራ ለአትሌቲኮ ማድሪድ ሆኗል። የመልስ ሮራውን ለሞሮር ጁሊያኖ ሲሚዮኔ የአሰልጣኙ የዲጎ ሲሚዮኔ ልጅ ለሞሮር እየተዘጋጀ ነው። ሎሬንቴ ግርምሽ ከኋላ መጥቶ ሲጫወት አሁን በሱ በኩል ላይ ማርቲኔሊ ነው ያለው። ኢንካፔ ነው ግን እየታገለ ያለው። ሁለት ሰው ነው እየተከላከለ ጆቫኒ ሲሞኔ ከባድ ነው። ሲሚዮኔ በረዥሙ ጋብሪኤል አወጣ።
በዚህ ልክ ዳቪድ ሃንኮ ማርቲኔሊ ያገኛቸው ማርቲኔሊ አስደናቂ ኳስ የኮሬስ እየሮጠ ይገኛል የኮሬስ ሎሬንቴ ዳቪድ ሃንኮ አስደናቂ ሽፋን ነው የሰጠው በነገራችን ላይ ቪክቶር ኮሬሽ ለአርሰናል ሲል ፍቅረኛውን ትቶ መምጣቱ ይታወሳል በክረምት የዝውውር መስኮት ፖርቹጋል ሊዝበን ውስጥ የምትኖር ናትና በፍቅር በርቀት አይሆንም በሚል አቋርጦ ነበር ግንኙነቱ ሰሞኑን መልሶ ማደሳቸው እየተሰማ ነው የሚገኘው እና ወደ ብቃቱ ይመለሳል የሚሉ ግምቶች በርክተው ነበር ግን ስፕሪንት እያደረገ አይደለም የኮሬሽ ዛሬው ሁለት ኳስ ተጥሮለታል ሁለቱን ኳስ ላይ ያለው ሳሶ ልካል የኮሬሽ ምትወቅስ አይሆንም እንዴት ነው ኳስና እሱ የተገናኘው ነው ስፕሪንት የሚያደርግ ግራ መስመር ላይ ኳሱን ሩጄሪ አዲሞላ ሉክማን አለ የመጀመሪያ ጎል ምናልባት አሁን በዛን ላይ አርሰናሎች ሰክተውታል ዋው ራያ ወጣው አስደናቂ ኳስ ሁሊያን አልቫሬዝ መጀመሪያውን ጎል ወስዶት ነበር አስደናቂ ኳስ ሩጄሪ የላከለትን ኳስ ሁሊያን አልቫሬዝ ዴክላን ራይስ ታገለው ካብሬል ዙሜንዲ አምልጦት ነበር ዙሜንዲ በጀርባው ለመሸፈን አልቻለም ጨርፎት ሄደ ራያ ግን አስደናቂ ኳስ ነው ያዳነው what a save የሚገርም ሶፊ ብዙ ጊዜ አይተህ ከሆነ እንደዚህ የሚመቱ ኳሶች ፊት ለፊት ላይ ዙሜንዲ ነው የሚገኘው ዙሜንዲ ኮሬ ኳስ ማስተላለፍ ብሎክ አላረገው ግሬዝማን የማዘመት አንቷን ግሬዝማን ራያ ወጣ ቤን ዋይት አሁንም ሌላ ኳስ ጋብሪኤል አወጣ ማርቲኔሊ አለ በጣም ለምንድነው የሚያፈገፍጉት አርሰናሎች በዚህ ሰዓት ላይ የኮሬስ ሎሬንቴ ጋር እየሳከለ ነው የኮሬስ ሳቅጥን ውስጥ ገብቷል ኦዲጋርድ አመለጣቸው አርሰናሎች ሌላ ያለቀለት ኳስ አርሰናሎች አመለጣቸው በሚገርም ሁኔታ ሲሜዮኔ በእጃቸው እያወዛወዙ ነው ዝጉ እያሉ ነው አግኝቷቸው ነበር የኮሬስ በጣም አስደናቂ ሰዓት ነበር የሰራው ስፕሪንት ማለት ይሄ ነው ከተሰጠው ልጅ ሌላ ኳስ አሁን አንቷን ግሬዝማን ኳሱን ለሁሊያን አልቫሬዝ እንዴት ነው የሳተው ግን ኦዴጋርድን ኳስ በቀኝ እግሩ ነው የጠበሰው ግን ቾፕ ማድረግ ይችል ነበር መስጠት ይችል ነበር ማለት ነው ወስዶ በገረጋጋ ምንም ማድረግ ይችላል ግን ካርዶሶ ሩጄሪ አዲሞላ ሉክማን እኔ እስካሁን ቹቻ ዙሜንዲ ምን ሲያደርግ ተመልክታችሁታል ለአራት እያየን ነው እስኪ አንዳችን ይሄን ቦታ ወይ ሲከላከል ወይ ሲያጥቃ እሺ ገዚህ እንቶ ግድ የለም ዛሬ እንልቀ አትሌቲኮ ማድሪድ 59% አርሰናል 41% የኳስ ቁጥጥር ላይ ይገኛሉ ረጅም ኳስ ፒሮ ኢንካፔ ላይ ጥፋት ሰርቷል ቹቻ የምን መሰለ እስኪ ልክ ለምን ከተናገረው አንፃር የስፔንን ኳስ አቋዋለሁ ካለ እሱ እዚህ ላይ የተሻለ ነገር ማየት አለብን ግን እሺ ዝም ብለን እንየው አስደናቂ ኳስ ካርዶሶ ነው የመለሰው ኳሱን የአልቫሬዝ ኳስ ደግሞ ራያኖ ተወሮ ያዳነው ሁለቱም ምርጥ ሙከራ አድርጓል ምርጥ ሙከራ የአልቫሬዝ በረኛ ድረስ ሄደዋል አሁን አርሰናል የመልስ ሮራ ቀይ መስመር ላይ ቤንጃሚን ዋይት አዲሞላ ሉክማን አስነክቶ ወደ ውጭ ወጥቷል ቤንጃሚን ዋይት አንዳንዴ ጻል ይሆናል አይደል ሎጭ ያልፍ ይሞክራል ሉክማን አይቷ ሁለት ሰው ልክ አይደለም አሁን ዙሜንዲ ማርቲኔሊ እንኳን እየታገለ ነው የዙሜንዲና ዙሜንዲ ለዴክላን ራይስ ዋይት እንቅስቃሴ ምንም አይታይም ራይስ እንደገና ቀይ መስመር ላይ ለኖኒ ማድዌኬ እንደ ቡድን ደህና ነው እኮ አርሰናል ብዙም የከፋ አይደለም ማድዌኬ ኳሱን መለሰ ለኦዴጋርድ ከዚህ የተሻለ መሆን ይችል ነበር ራይስ ኖኒ ማድዌኬ ክሮስ አደረገ በግንባር ሄንካፔ የገጨው ኳስ ጥፋት ሰርቶ ነው የገጨው ብሏል ዳኛው ቅጣት መተ እዛው ሳጥን ውስጥ ሰጥቷል አትሌቲኮ ማድሪድ የደመቀውን ነገር አሳጣን እንጂ ባላንስ አድርጓል እኮ ችግር የለውም አላደረገም አይደለም ቹቻዬ አርሰናል ከዚህ የበለጠ ማድረግ አይችልም ይችላል በዙሜንዲና በዋይት ፋንታ ያሉት ልጆች ይችላል ኢዜና እንትና ቢገቡ እዚህ ጋር አሁን ቦካዮ ሳካስ ሞስኬራቶ ቪክተር የኮሬስ ማዱኬቶሩ ጥፋት ሰርቷል ብሎ ነው ያለው እኔ ብሎ ዳኛውን ጥያቄ ጠይቋቸዋል ቅጣት ምት ዞሮ ለአትሌቲኮ ማድሪድ ተሰጥቷል ያኖ ብላክ በረጅሙ ኳሱ በቀላሉ ለራያን የደረሰው የኮሙኒኬሽን ችግር ግን ነበር ጋብሪኤልና ኢንካፔ አልተግባቡም ነበር ለዴክላን ራይስ ተመልከት 6 ቁጥር ማለት ነው ራይስ ኳስ ተቀበለ ለዊሊያም ሳሊባ ኳስሚያ ኦዴጋርድ የሚያቋርጠው እሱ ነው በኦዴጋርድ ልክ አሁን ዴክላን ራይስ በኦዴጋርድ ልክ አንድ ሚድፊልደር ኢዜኒሮ ቢጮቱ ኖሮ ምን ሊያደርጉት ይችላል እኮ ይተሻለ ይሆናል ግን አሁን
ቢያጣም አትሌቲኮ ማድሪድ ድክመት ነው። ዲክለር ራይስ እዚህ ጋር መምጣቱ ለኔ ምቹ ነው የምለው። እሱ ጥያቄ ኦዴጋርድ ግን ካሪ ያወጣው ሰሞነኛ አቋሙ በጣም ይላል። ማርቲን ኦዴጋርድ፣ ዴክላን ራይስ አከሩን በለው ኳስ ያደራጅ በለው የሚገርም ነው። ዊሊያም ሳሊባ አሰናይ ኳስ ቀይ መስመር ላይ ኦፍሳይድ ነው ወይስ አይደለም? ኦፍሳይድ ነው። ቤን ዋይት ከጨዋታ ውጭ ነው። አትሌቲኮ ማድሪድ ግርማ የአቨሬጅ ቲም ነው እንደምንመለከተው፣ በጣም አቨሬጅ ቲም ነው። በሜዳው እንደሚጫወው ቡድን በፍጹም እንቅስቃሴውን ስትመለከቱ ይሄ 18 ደቂቃ ተመልክተናል። የሚማርክ ጨዋታ አይኖር ይተሰው ግን ኢቭን ገታችሁ ይሄ የመጫወት በሜዳ እንደመጫወት የሆነ ነገር ላርግ ብሎ ጥንቃቄ ይታይበታል። በተለይ 4-0 በምድብ ጨዋታ መሸነፋቸው ለዛሬው ጨዋታ ሞር ጥንቃቄን የመረጡ ይመስለኛል። ሲስተምን 4-4-2 አድርገህ እንዴት ነው ጥንቃቄ የምታደርገው? ይሄ እኮ ማጥቃት ነው። 4-4-2 ማለት በ5 አጥቂ በ2 ኦፌንሲቭ ሚድፊልደር እና በ3 ሴንተር ባክ ከኋላ የምትከተለው ጨዋታ እኮ ነው ሲስተሙ። ግን 4-4-2 ባላንስ የሆነ ፎርሜሽን ነው። መከላከሉንም ማጥቃቱንም እኩል ለማድረግ የሚሞክር ፎርሜሽን ነው። አርሰናል አሁን 4-3-3 ነው ማጥቃት በሚል ነው። ግን እስካሁን ባለው ሂደት አልጣማቸውም። ራሱ የአትሌቲኮ ማድሪድ ቤንች ተጫዋቾች 4-3-3 ዴክላን ራይስ አስተላለፉ ይበል እንጂ አይደለም። የአርሰናል ሲያጠቁ እኮ ማርቲኔሊ ዮኬሬስ እና ማዱዌኬ ነው የሚሄዱት። አትሌቲኮ ማድሪድ ልክ እንዳልሆነ የምታውቅ ኦዴጋርድ አሰናይ ኳስ እነ ቤን ዋይት እየተጨነቁ ግሬዝማን እንደገና ዴክላን ራይስ አረ ይሄ ልጅ ራይስ አቤት ራይስ ነገርኩ። ገና 3 ደቂቃ አይቼ ነው የነገርኳችሁ። ዛሬ ራይስ የተለየ ነው ብያለሁ። ዙሜንዲ ዴክላን ራይስ የተለየ ነው። ራይስ እንደገና እሱ አጠገቡ ለሚገኘው ለዙሜንዲ ባለፈው ጨዋታ ላይ የኒውካስል ጨዋታ ላይ ጥሩ አልነበረም። ሚስተር ባክ ፓስ አየ ዙሜንዲ ለዴክላን ራይስ ያደክማል። ራይስ እንደገና ለፒሮ ኢንካፔ እንኳን ተከላካይ ኢንካፔ ለጋብሪኤል ማርቲን ዙሜንዲ ማርቲኔሊ ግራ መስመር ላይ ጋብሪኤል ማርቲኔሊ የሚቀበለው ተጫዋች የፈለገ ይገኛል። ከተተው ጋብሪኤል ማርቲኔሊ ወደኋላ ለጋብሪኤል ማጋሌስ ለጋብሪኤል ካፔን ማየት ነበረበት። ዴክላን ራይስ አጠፈ። ዊሊያም ሳሊባ ዴክላን ራይስ እንደገና ለማርቲን ኦዴጋርድ ቢያንስ ጎል ባታስቆጥር እንዳይቆጠር ጥሩ ይሆናል። ኦዴጋርድ ለዊሊያም ሳሊባ ማርቲን ኦዴጋርድ ለዊሊያም ሳሊባ እንደገና ሌላ ኳስ አሁንም ጋብሪኤል ማጋሌስ ከዴክላን ራይስ ኳስ ተቀበለ። ዴክላን ራይስ ለጋብሪኤል ማርቲኔሊ 21ኛው ደቂቃ እየተጠጋን እንገኛለን። ዙሜንዲ ተሻጋሪ ኳስ ማዱዌኬ የማዕዘን ምት ሰጥቷል። ዮኬሬስ ተመቷል። ፊቱ ላይ ተመቷል። ዮኬሬስ አይ ቲንክ ደማ ቪክተር ዮኬሬስ አልደማ ይዞታል። አፍንጫውን ይዞ ወድቋል። ደምቷል መሰለኝ። ቪክተር ዮኬሬስ ዙሜንዲ ረጅም ኳስ ላከ። ራሱ ጋር ተጫዋች መሰለኝ የተጋጨ አይደለም። ማዱዌኬ ጋር ነው። ገዚ አይን አለት አይን በደንብ አለ። ማዱዌኬ ጋር ነው የተላተመው። ብላክ ኤንድ ዋይት ነው ማዱዌኬ ነው ያጠናገረው እንጂ ፊቱ ላይ ደማ ኖኒ ማዱዌኬ ከንፈሩ ነው ትንሽ ተንጠቅ ያለ ደምቷል፣ ግን ትንሽ ነው ከንፈሩ። ብረት ነው አንተ። ዳኛው ዳኒ ማካኤል እያዩት ነው። ሕክምና ባለሙያዎች ገብተዋል። ሕክምና ተቀምጦ እየተደረገለት ነው። አላስቆጠሩም። አርሰናሎች ኳስ ይዘው ለመግባት ጥረት እያደረጉ ይገኛሉ። የኤሊ እርምጃ ራሱ በስንት ጣሙ ውበት አለው። ካቶክ በለው የኤሊ እርምጃ ከዚህ ጨዋታ አንፃር የኤሊ እርምጃ ካቶክ በለው በቃ አስደናቂ ኳስ ዲክላን ራይስ ኳሱን አቋርጦ ነበረ። ተነጠቃ። አዲሞላ ሉክማን ወደ ፌስ ለአንቷን ግሪዝማን ኳስ እየገፋ ነው። በግራው ስራ አቅጣጫ ጥሩ ቅብል አድርገው ለመውጣት ከሮጌሪ ጋር ጥረት እያደረጉ ይገኛሉ። ወደኋላ ኳስ ተመለሰ። ኮኬ መሃል ሜዳ ላይ ኮኬ እየተሽከረከረ ነው። የኮኬ ፓሶችም ወደኋላ ናቸው። ኮኬ ኳሱን እንደገና እዛው ለካርዶሶ ወደኋላ መለሰ። ፑፒል በጥልቀት ለያኖ ብላንክ በረጅም ይመታ ይመስላል። ኦብላንክ በረጅም ኳሱን ወደ መሃል ሜዳ አሻገረ። ነገር ግን ሂንካፔ መጥቶ ማርቲኔሊ ኳስ መቆጣጠር አልቻለም። ኳስ ረዝሞ ሮጦ ወጥቷል። ማርዝሎር አለ አትሌቲኮ ማድሪድ ኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ይመቻችሁ ያላችሁ ይገኛል። ከ1000 ብር ጀምሮ በኤቲኤም እና እንደዚሁም በቪዛ ካርዶ ሲጠቀሙ የዓለም ዋንጫ ወደ አሜሪካ ተጉዞ ሊመለከቱበት የሚችሉት ዕጣ ውስጥ ይገባሉ።
በኢትዮጵያ ንግድ ባንክ የኤቲኤም ካርድና የቪዛ ካርዶች ይጠቀሙ። ዶክተር መቤ ጥርስ ሕክምና ማዕከል አስረናይ ኳስ አርሰናሎች አሁን ሂንካፔ ለማዱኬ ራይስ ግን የሰራውን ስራ ተመለከትከው? ለሂንካፔ የሰጠው ኳስ በጣም የሚገርም ኳስ ነው። ራይስ ዶክተር መቤ ጥርስ ሕክምና ማዕከል ለጥርሶች ችግር ማዳግም መፍትሄ የሚያገኝበት ቦታ ነው። ሮሜ በሳሎንና ስፓ ማሳጅ፣ ሞሮኮ ስፓ ማሳጅ አገልግሎት፣ ወንዶች ሜሶችም ጠጉር ቤት አንድ ላይ ያገኙበታል። አልቴስ ሩጫ ግንቦት 9 ደረሰ። ለጤናዎት በአልቴስ ሩጫ በመሳተፍ ጤናዎትን ይጠብቁ። ከቤተሰቡ ጋር አሪፍ ጊዜ ያሳልፉ። ተወዳዳሪዎችም ሩጠው ገንዘብ ከፍ ያለ ገንዘብ የሚሸለሙበት ነው። ሲቢኢ አልቴስ ሩጫ ይባላል። በሲቢኢ ብር ፕላስ መግዛት ይችላሉ። ወይም ደግሞ እዛው ጂሞቹ ጋር ሄደው መሮጫ ቲሸርቱ መግዛት ይችላሉ። አልቴስ ጂም ሰሚት ፍየል ቤትና አልቴስ ጂም እንደዚሁ ለገጣፉ ያገኙታል። 0961 070777 ላይ ያገኙታል። አንቷን ግሪዝማን አስረናይ ኳስ ሉክማን ሸፈነ በማዱኬ አሁንም ሉክማን ወደኋላ መለሰ። ኳሱን ሮጌሬ ከጀርባ የገባለት ተጫዋች ነበር። ረጅም ኳስ በቀላሉ ሳሊባ ኳሱን መለሰ። አትሌቲኮ ማድሪዶች ጫን ብሎ ለመጫወት ጥረት እያደረጉ ይገኛሉ። ነገ የታዋቂ ሰዎች የእግር ኳስ ውድድር በ6 ኪሎ ኤፍቢ ሜዳ ከ6 ኪሎ ዩኒቨርሲቲ ፊት ለፊት ይከናወናል። አርቲስቶች ከጋዜጠኞች 9 ሰዓት ላይ፣ ቲክቶከሮች ከድምፃውያን 10 ሰዓት ከ40 ላይ ይከናወናል። አደገኛ ኳስ አይቀርም። መግቢያ 200 ብር ነው። ቴሌብር መግዛት ይችላሉ። አልቫሬዝ በጣም ድንቅ ኳስ ነው። የአየር ላይ ኳስ የገጨበት መንገድ፣ ኳሱ የመጣበት መንገድ አልቫሬዝን ከያዙት ባይዘወይ የአርሰናል ጎል እንዳይቆጠርባቸው ዋነኛ ግሬዝማን ወርዶ ነው። ከግሬዝማን ይልቅ አልቫሬዝ ነው። አሁን አልቫሬዝ የሚያገኛቸውን ጥሩ ነው። ግሬዝማን ጥያቄ ነው ብቻ ግን አሁን ከእድሜው አኳያ የበፊቱን ግሬዝማን አልቫሬዝን መቆጣጠር ከቻሉ አርሰናሎች በአልቫሬዝ ልክ ሞቢሊቲ አይኖረው። አውቶፑክ ሲሪየስ በሁሉም የትም ደረጃ የሚገኝ ምርጥ አጋዥ መጽሐፍት ነው። በየመጽሐፍት መደብሩ ያገኛሉ። ወላጆች ለልጆቻቸው የሚሰጧቸው ድንቅ ስጦታዎች ናቸው። ቶፑክ ሲሪየስ ማዱኬ ላይ ጥፋት አልተሰራም። እንዲያው ተሰርቷል። ሁለቱም ላይ ዳኛው አይሆንም ማለት የኮሬሽ ማዱኬ ላይም ተሰርቷል። ቁምጣ ወለቀ እኮ ማዱኬ የአሜሪካ ራፐር ነው የመሰለው። ኢዘ ማይሉስ ኬሊ ካላፊዮሪ ተነስተዋል። በአርሰናል በኩል ለማሟሟቅ ጥፋት ሰርቶበታል። ሮጌሪ ኳሱን ፑፒል ለማስተካከል ጥረት አረገ። ዴቪድ ሃንኮ ገጨ። ዙሜንዲ ጥፋት ሰርቷል። ዙሜንዲ ዳኛው አልፈውታል። ወደኋላ ኳሱን ለፑፒል እዛው ተቀባበሉት። አርሰናሎች ለማፈን ጥረት እያደረጉ ይገኛሉ። ዲክላን ራይስ ቆንጆ ኳስ ማርቲን ኦዴጋርድ ማዱኬ ያገኛቸው። ማዱኬ ማዱኬ አስረናይ ኳስ ነበረ። ምርጥ ሙከራ ነው። ኖሪ ማዱኬ ማከራውን የቻለው ውብ ግራ እግሩን ያሳየን። ራይስ ይገርማል። ኳሱ የሄደበት መንገድ ድንቅ ነው። ኦዴጋርድም የሰጠበት መንገድ ራይስና ኦዴጋርድ ለማዱኬ ኳሱን ያመቻቹበት መንገድ ይገርማል። ይህ ከባድ ኳስ ተኩሶታል እኮ በደንብ ነው የቆረጠው። በደንብ ገዝግዞታል። በደንብ ገዝግዞት ነበረ። ራይስ ነው ያለው ዛሬ አርሰናል መሃል ሜዳው ላይ እየናኘበት ነው። 6 ቁጥሩን እሱ መያዙ ትልቅ ነገር ነው። በቃ ኳሱን ለአርሰናል ፋታ ነው። ማርቲኔሊ ዙሜንዲ ተኛበት። ጋብሪኤል ማርቲኔሊ ወደፊት ዞለሜር ሞከረ። የኮሬሽ ማርቲን ኦዴጋርድ ሰርቷቸው ነበረ። የኮሬሽ ራስ ጥሩ ኳስ ነበር የሰጠው። ኳሱ ረጅም ተመታ። ሳሊባ ገጨ። ጋብሪኤል ማርቲኔሊ አለ። ወደኋላ ኳስ ተመለሰ። ያኖ ብላንክ ጫና ውስጥ ነው። የኮሬሽን ያላየውም ሂንካፔ እንደገና አትሌቲኮ ማድሪዶች ኮኬ ኳስ ተነጠቀ። ዙሜንዲ ጥሩ ስራ ነበር የሰራው፣ ነገር ግን አንቷን ግሪዝማን ነጠቀ። ካርዶሶ ሰከንድ ቦል ላይ አርሰናል ደካሞች ናቸው። አይታል። ሰከንድ ቦል ላይ ሁሌ እያቸው አርቴታ ውጡ አላቸው። ወጣች ተጫዋቱ እያላቸው ነው አርቴታ። ቆንጆ ኳስ አርሰናሎች። ማርቲን ኦዴጋርድ ኳሱን እየገፋ ነው እንዴ! ከማዱኬ የቀድሞ ቤንዋይት መስመሩ ላይ ወጣ። ማዱኬ ምንድን ነው ያደረገው? ማዱኬ ወደ ውስጥ መግባት አለበት። ማርቲን ኦዴጋርድ፣ የኮሬሽ ራይስ፣ ኦዴጋርድ፣ ዲክላን ራይስ፣ ኦዴጋርድ፣ ማዱኬ፣ ራይስ። ቤንዋይት አየው ከፍቶ እዛ ድረስ ሄደው ለምንድን ነው?
አይ ማዱኬን ነው እኮ ኖ ቤን ዋይት ራሱ እዚህ ቦታ ላይ ቤን ዋይት አይደለም ቦታው። አሁን ገብቷል። ያ ቦታ ክፍት ነው። ማዱኬ ያዘዋ መስመሩን። ጋብሪኤል ማጋሌሽ ኳሱን ለኢንካፔ ጋብሪኤል ማርቲኔሊ ኳሱን እዛው ለኢንካፔ ማሻገር ይኖርበታል። ወደኋላ መለሰው ኢንካፔ ማርቲኔሊ ወደኋላ ኳሱ መለሰ። ዲፕ ቦል የለም እኮ ስሩ ፖል እንደዚህ ምናምን ይገርመኛል። ማጋሌሽ ሳሊባ ጋብሪኤል ወደኋላ በጥልቀት መለሰ ለዴቪድ ራያ በቀኝ መስመር ላይ አርሰናሎች ጥሩ ቅብብል እያደረጉ ይገኛሉ። ሳሊባ አደጋ ውስጥ ገብቶ ነበር፣ ራሱን ከቷል። ተለጠቀ፣ መጡበት ካውንተር አታክ። አዲሞላ ሉክማን በቁጥር አርሰናል ተጫዋቾች ይበዛሉ። አንቷን ግሪዝማን ኳሱን ለጆቫኒ ሲሞኔ አመለጠው። ጁሊያን አልቫሬዝ 19 ቁጥር ይበለብሳል። 19 ጎሎች ያሉት ጭፍን ያለ ስህተት ነው የሚሰራው ስህተት ደግሞ 0-0 32 ደቂቃ 0-0 33 ደቂቃ ደርሰናል። 0-0 ናቸው። ባዶ ሶፊ የነገ የ6 ኪሎ ጨዋታ መግቢያ ትኬት ቴሌብር ላይ የለም እያሉ ነው አስተያየት ሰጫችን። መስፍን አዘጋጆቹ ቴሌግራም ላይ ልኩልናል። የተለወጠ ነገር ካለ ግን ቴሌብር ላይ ማግኘት ይችላሉ የሚል ነው ያለው። የአስደናቂ ሙከራ ቴሌብር ላይ ነው መግቢያ ትኬቱ። ቴሌብር ላይ የለም እያለ ነው መስፍን። እንግዲህ ኮሜንት መስጫው ላይ ማየት ይቻላል። ዲክላን ራይስ በምን መንገድ እንደሚያገኙት አዘጋጆቹ ቴክስት ያደርጉልናል። አሁን ኳሱን ኦድጋርድ ወደኋላ ኳስ መለሰ። ረጅም ኳስ ቤን ዋይት ኢንካፔ ምን አይነት ድንቅ ኮንትሮል ነው ያደረገው ኢንካፔ። የለም ማርቲኔሊ ኳሱን ጋብሪኤል ማጋሌሽ ውስጥ ገባ እኮ መስመሩን ለቆ ማጋሌሽ ዲክላን ራይስ ማርቲኔሊ ኢንካፔ ኳሱ ሮጮታ ኳሱ ጥሩ ኳስ እያየን ነው። ጎል ባናይም ጥሩ የሚባል አይደለም። አይ ምልህ ደህና ነው። ይሄ በጣም ታክቲካል ስለሆነ እኮ እንቅስቃሴው ጥሩ ነው። ስፔስ አልተገኘም። አታኪንግ ኳሊቲ ሁለቱም ቡድኖች እኩል ስለሆኑ ይሄ ታክቲካል ባላንስ ነው፣ የተጠና ነው። ሁለቱም ጥንቃቄ የተሞላበት ጨዋታ ባህሪው እንደዚህ ነው። አትሌቲኮ ማድሪድ 155 ፓስ፣ አርሰናል 176 ፓስ አኩሬሲ አትሌቲኮ ማድሪድ 84%፣ አርሰናል 96። የሚገርም ነው አርሰናል። ቁጥሮቹ ግርምሾ እንዳለው የተጠና ጨዋታ እንደሆነ ማሳያ ናቸው። ጨዋታው ፖቤል ዴቪድ አንኮ ግን ከዛሬው አትሌቲኮ ማድሪድ እንቅስቃሴ አንጻር አርሰናል ትንሽ ጫን ቢል ደግሞ እነ ኢዜ ቢኖሩ በቃ ኦድጋርድ ሳይደግም ኢዜ ካላፊዮሪ እዚህ ያሉ ከበድ ያሉ ኳሶች ቢገቡ የተሻለ ነው። ሳሊባ ዙሜንዲ ሰጣቸው። የኮሬሽ እንደምን ነው ማስጣል ሞከረ። ካውንተር አታክ መጡባቸው። ዙሜንዲ ጫና ውስጥ ነው። ዙሜንዲ ሾት አደረገው። አስደናቂ ሙከራ ነበረ። እዛውን የመለሱበት ኢንካፔ ላይ ጥፋት። ዙሜንዲ አንዴ ቢመጣ አንዴ ተሳሳት፣ አንዴ ወደፊት ቢመጣ ማይልስ ኬሪን ያስገባዋል። ሰከንድ ሃፍ ላይ አርቴታ ጎበዝ ከሆነ ማይልስ ኬሪን ማስገባት አለበት። ኧረ ሰውየው ጤናማ አይደለም። የዙሜንዲ ኳስ ነው ስህተት ተፈጥሮ አርሰናል ጎል ሊያስተናግድ የሚችልበት ሁኔታ ተከላካዮቹ ልጋያቸው ሁለቱን ኢንካፔንና ጋብሪኤልን እንዴት እንደዘጉበት። ጋብሪኤል ማጋሌሽ ነው የሚመለሰው ኳሱን። ጋብሪኤል ዴቪድ ራያ ኳሱን እየገፋ ነው። አትሌቲኮ ማድሪድ እንደው ደህና አስቸጋሪ አጥቂ ስለሌለው ነው እንጂ ባክፓስ በጣም አሁን ባየር ሙኒክ ላይ ወይ ባክፓስ ትጫወታለህ አችልም። ራይስ ኳሱን ማርቲን ኦዴጋርድ ዲክላን ራይስ አትሌቲኮ ማድሪድ ራሱ የለበትም እኮ አንተ። ጋብሪኤል ማርቲኔሊ ኢንካፔ የኮሬሽን መመልከት ይኖርበታል። አሳይቶ ነሳው የኮሬሽን ዙቢሜንዲ ሁለቱ ቡድኖች 3 ጊዜ ተገናኝተዋል። አርሰናል አንደኛውን፣ አትሌቲኮ ማድሪድ ሌላኛው ጨዋታቸው ተዋል። ሳሊባ ቤን ዋይት አስደናቂ ኳስ ነበረ። ኳሱ ተነጠቀ በዲፍሌክሽን። ነገር ግን እንደገና አርሰናሎች ኳስ አስጣሉ። ዙቢሜንዲ አሁን ጥሩ የማስጣል ስራ ነው የሰራው።
ኳስሮ ጮታ የማልስ ሮራና አርሰናል አይ ቤን ዋይት ግን አርቴታ እየመዘገበ ነው። አርሰናል ቤን ዋይትም እንደዚህ እንትን የምትለው የዛሬው እንቅስቃሴ አልሄዱበትም። አርሰናል አርቴታ ጤሬራ መያዝ ጀምሯል። ግን ያየው በጤሬራ መጻፍ ጀምሯል። ጥቂት ትንሽ የወረቀት ብጣቂ የሶፍት ያለ የማትሆን ወረቀት ይዞ ነው እየጻፈ ያለው። አትሌቲኮ ማድሪድ እኮ ጫና ቢፈጥር ነው ቤን ዋይት ጥሩ ነው ጥሩ አይደለም የምትለው። የት አለ አትሌቲኮ ማድሪድ እኮ የለበትም እኮ አንድ አጥቂ አንድ ደና አጥቂ ነፍስ ያለው አልቫሬዝ ነው። ሉክማን አቁማል። ቢያንስ እስካሁን መቼ ኳስ ሰጡት ሉክማን ጋር እንዳይመጣ ማድረግ እኮ አንዱ ብቃት ነው። ገዚህ አይደለ እሱ አይደለም እንዳይመጣ ያደረገው። ጋብሪኤል ማርቲኔሊ ጥሩ ኳስ ኮንትሮል ለማድረግ ሞክሮ ነበር። ሲነሳ ዘግይቶ እኮ ነው እንጂ ይደርስበት ነበር። ሲነሳ ዘገየ ስፕሪንት ሲያደርግ። አይ ጥሩ ነው ዛሬ ማርቲኔሊ ባለፈው የኒውካስል ጨዋታ ላይ ይኸውልህ እዚህ ጋር ሲነሳ ስለዘገየ ነው እንጂ በኋላ ላይ ፈጠነ። አቤት የሃምስትሪንግ የጡንቻ ጉዳት አስተናግዷል ተብሎ ነበረ። ማርቲኔሊ ሳካ ረጅም ኳስ ተመታ። ኢንካፔ ዲክላን ራይስ አስደናቂ ስራ ነው የሰራው። ነገር ግን አዲሞላ ሉክማን አገኛቸው። ሉክማን ኳሱን እየገፋ ነው። ሉክማን ግራ መስመሩ ላይ ግቡ ያዙልኝ እያላቸው ሉክማን አዘገየው። ኮኬ መለሰበት። ኢንካፔ አየው ሉክማንና ግሬዝማን እንዴት ስዊች እንዳደረጉ የአትሌቲኮ ማድሪድ ደጋፊዎች ኑራቸውን ለማነቃቃት ሞቅ እያደረጉት ነው። ያውሉ ስቴቨን ጀራርድ አርሰናል ይህንን እድል ተጠቅመው ለፍጻሜ ካልበቃ በሚቀጥሉት 10 ዓመታት ሻምፒዮንስ ሊግ ፍጻሜ አይደርስም ብሏል። ከዓመት በኋላ ነው አርሰናል ፍጻሜ ከደረሰ መድረስ የሚችለው። ማርቲኔሊ ሰጡት። በምን ስሌት ነው? ከ20 ዓመት ነው። ኧረ በስመ አብ 2006 ላይ ነው ለፍጻሜ ደረሰ። የማርቲኔሊ ስህተት አየህ፣ ዋጋ የሚያስከፍል ስህተት። ይሄ ኳስ ከባድ ኳስ ነው። አስደናቂ ኳስ ግሪዝማን ጎበዝ ኦዴጋርድ ኳሱን አስጣለ። ጋብሪኤል ማርቲኔሊ ቆንጆ ኳስ አሁን አርሰናሎች ኦዴጋርድ ኳሱን እየገፋ ነው። ግራ መስመር ላይ የኮሬሽ ጎበዝ ወደኋላ ኳሱ መለሰ። አትፈጥንም እንዴ ማርቲኔሊ ታክቲክ ወደ ቤት ይፍጠር ግርሜ የለም ማለት ታክቲክ ለምን ወደ ቤት አይደለም እንዴ? ክፍት እኮ ቦታ ነው። አትሌቲኮ ማድሪድ 4 ሙከራ 1 ኢላማውን የጠበቀ አርሰናል 3 ሙከራ እስካሁን ኢላማውን የጠበቀ ሙከራ አርሰናሎች አልሞከሩም። ራይስ ሶፊዬ ሳውዲ አረቢያ የሚገኙ በርካታ ኢትዮጵያውያን እህት ወንድሞቻችን በተለያዩ ወንጀሎች ተይዘው እስር ቤት ይገኛሉ ብለዋል። እንግዲህ ወንጀል ከሰሩ እስር ቤት ግድ ነው። ግን ዝም ብሎ ነው ንጹህ ሆኖ ማርቲኔሊ ቆንጆ ኳስ ግን በደንብ ቢያብራራው ጥሩ ነው። ወንጀል ተይዘው ከሆነ ወንጀል ከሰሩ ወይ ሳይሰሩ ከሆነ መልእክቱን ዞሮ አድርሰናል። በጣም በርካታ ኢትዮጵያውያን እስር ቤት ይገኛሉ ብለዋል። እንግዲህ አስተያየት ሰጫችን ሂንካፓ ወንጀሉ ከሌለ እንግዲህ ያው የኢትዮጵያ መንግስት ያው አይ ሲጽፈው በተለያዩ ወንጀሎች ተይዘው ነው የሚለው። እንደዛ ካለ ወንጀል ሰርተዋል ማለት ነው እንደሱ አባባል። ቤንጃሚን ዋይት ወንጀል ሰርተዋል በሚል ባልሆነ ነገር ምክንያት ፈጥሮ አስሯቸዋል ከሆነ ያው እንግዲህ ለሚመለከተው አካል አድርሰናል። በርካታ ኢትዮጵያውያን ሳውዲ አረቢያ ውስጥ በተለያዩ እስር ቤቶች እንደሚገኙ አስተያየት ሰጫችን ልኮልናል። ሳሊባ ኖኒ ማዱኬ በቀይ መስመር አቅጣጫ ማዱኬ ሰራርቶት ለመግባት ጥረት እያደረገ ነው። ሉክማን ሰራው። ሉክማን ኳስ ነጠቀው። መልሰው ካውንተር አታክ ለመውጣት ሉክማን ጥረት ሲያደርግበት ሰዓት ላይ ኦዴጋርድ አላነቃነቀውም። ቤንዋይት ነው። ግሩም ስራ ነው የሰራው። ፖቤል አስደናቂ ረጅም ኳስ አንቷን ግሪዝማን ጆቫኒ ሲሞኔ ያለ ሰጧቸው አርሰናሎች ኳሱን። ኦዴጋርድ ምን ሊያደርገው ይችላል? አስደናቂ ኳስ ዙሜንዲ የኮሬሽ ፔናልቲ አርሰናል ፔናልቲ ያገኘ። የኮሬሽ ላይ ከኋላ ጥፋት ተሰራበት። ኳሱን ወደፊት አድርጎ ዞረ። ጥፋት ተሰራበት የኮሬሽ ላይ። በቫሪታ እያለ ነው ኮኬ በቫሪታ እያለ ነው። ዲያጎ ሲሞኔ አበደ። አራተኛው ዳኛ ተረጋጋ እያለው ነው። እንመልከተው ሲያው እኔ ማን ያጠራጥሮኛል? አጠራጥሮኛል። ኦዴጋርድ ዙሜንዲ እንዴ ሸፍኖታል። መቶ ወደቀበት። ፔናልቲ ነው። ምንም ጥርጥር የለም። መቶ ወደቀበት። መቶ ተሳፈረበት። በዛ ላይ ደግሞ የኮሬስ መጠቀም የሚችለው ኳስ ይዞታል። ምንም ጥርጥር የለም። እግሩ ውስጥ እኮ ነው። ምንም ጥርጥር የለውም። ፔናልቲ አርሰናል አገኘ። መድፉን ይተኮስ ነው። ዲያጎ ሲሞኔ ግን እያበደ ነው። ፔናልቲ እያለ ነው ሲሞኔ። አራተኛው ዳኛ አርፈህ ተቀመጥ አሉት። አራተኛው ዳኛ ራሱ የኮሬሽ ነው የሚመታው።
ቫር አይቶታል። ውሳኔው ግልጽ እኮ ነው። ኳሱ ወደፊት የሚሄድ ኳስ ነው። መቶ ዘሎ ተሳፈረው ኦድጋርድ ነው የመታው ብሎ ቁማር ግን የኮረሽ የሚለቅለት ይመስለኛል። አውቆ ነው ኦድጋርድ። ዳቪድ ያንኮ እንዴት ዘሎ እንደወጣበት ተመልከት። ያኖ ብላንክ ከኦድጋርድ ወይስ ኮረሽ ቢመታው ጥሩ ነው። ዲየጎ ሲሚዮኔ ያበደ 90 ሴኮንድ በታች በቀረበት ሰዓት ነው ፔናልቲውን አርሰናሎች ያገኙት። ከመጀመሪያው አጋማሽ የኮረሽ ሊመታ ነው። ገባውን አርሰናሎች ትልቅ እፎይታ ነው። ሚስት አይነት ፔናልቲ መቻል አለም። የኮረሽ ተንደረደረ። የኮረሽ የመለሰ ጉልበት፣ ፍጥነት፣ ብቃት ምን አይነት ፔናልቲ ነው? በእርግጥ ጠባቂው ብላንክ አይቶበት ነበር። ፔናልቲ በማዳን ድግግም ጠባቂ ነው። ብላንክ ግን ኳሱን እንዳገኘው አድርጎ ነው ያራቀበት። በመልሶ የታታለች ቦንዛ ኮረሽ ቦንዛ አርሰናል ሄዶበታል እኮ ሄዶበታል። እስኪ ዱላው ከባድ ነው። ገለበጠው ኳሳየው በረኛው ደረቱን ሊመታው ሌላ ተጫዋች ማን ደረቱን ሊመታው ይችላል። ደረቱ ላይ ሲደርስ ኳሱ ተገለበጠ። ይኸው ልክ ወደ ግብ ጠባቂው እየደረሰ ሲመጣ ኳሱ እየተገለበጠ ሄደ። በጣም ከባድ ነው። ጎል አርሰናል የመጀመሪያው አጋማሽ ሊገባደር ሲል የመሪነት ጎል አገኘ። ተመችቶታል የኮረሽ አትሌቲኮ ማድሪድ። 3ኛ ጎል ነው በዚህ ውድድር ዓመት ያስቆጠረባቸው። በአጠቃላይ በ11 ጨዋታ 5ኛ ጎል። በዘንድሮው ውድድር ዓመት አትሌቲኮ ማድሪድ ላይ ብቻ ከ5 ጎሉ 3ቱ አትሌቲኮ ማድሪድ ላይ ነው። ዲያጎ ሲሞኔ ጦር እየፈራረሰ ነው በራሱ ሜዳ። መልስ ሰጥተው ወደ መልበሻ ክፍል ይገባሉ ወይ? አብረን እናያለን። ቆንጆ ኳስ ካርዶሶ፣ ጁሊያን አልቫሬዝ፣ አዲሞላ ሉክማን ኳሱን ይዞ ለመግባት ጥረት እያደረገ ነው። አስደናቂ ኳስ ጁሊያን አልቫሬዝ፣ ኮኬ ሮጌሪ ረጅም ኳስ አሻገረ። ኳስ ተገጨ፣ ወደ ውጭ ወጣ። አዲሞላ ሉክማን በግንባር የገጨው ኳስ 45 ደቂቃ ተጨምሯል። ግርምዬ 2 ደቂቃ መጨመሩን ሊገልጽ ነው። 2 ደቂቃ ተጨምሯል። አርሰናል የመጀመሪያው አጋማሽ ሊገባደር በተቃረበበትና 90 ሴኮንዶች ሲቀሩት ኳስና መረቡን ማገናኘት ችሏል። ሄዷል እኮ አንተ በእጁ ግልብጥ አለበት። አየሁ እጁ ላይ በእጁ ጦር ኃይሎች አካባቢ መብራት የለንም እንደተለመደው ድምፁን እያሉ ነው ጦር ኃይሎች። አረ ጦር ኃይሎች ብቻ አይደለም እኛ ጋም ገዙ። 5 ቀናችን ምግብ መብያ የለም። እኔ ቆየ KFC እኔ ጋር ራሱ የመብራት ኃይል አምባሳደር እዚህ ቁጭ ብለው ደጋግመን ተናገርን፣ ደጋግመን መጣን ይላሉ። አይመጡም። ይመጣሉ። በመብራት ኃይል ቀልድ የለም። በጣም ኢትዮጵያ ከልክ አለፈ። የኢትዮጵያ ኤሌክትሪክ ኃይል የኛ ተባባሪ ናቸው። ተባባሪ ናቸው። አሁን አመሰግናለሁ። ከባድ ችግር ይሆናል። ከአቅም በላይ ሊሆን ይችላል። እኔ ራሴ ነገ መብራት ኃይል ሄዳለሁ። ቹቻዬ እኛም እንሄዳለን። ችግር የለውም። ማታ ላይ ስመጣ ቆጣሪ መልሶ ኮየፈጫ አካባቢ አስተካክሉላቸው። መብራት እምቢ ብሎኝ ከጎረቤት ቀጥዬ ነው የመጣሁት። እዚህ አካባቢ ግን ምላሻቸው ራሱ እንዴት ደስ እንደሚል ራሳቸው ደውሎ ጭምር ያሳውቋል። መብራት ሊጠፋ ነው ተዘጋጁ እንዲህ እያሉ ያሳውቃሉና በጣም ጥሩ አሰራር እየመጣ ነው። መብራት ኃይል ይበልጥ ደግሞ እያደገ ቢመጣ ጥሩ ነው። አርሰናል ጋብሪኤል ማርቲኔሊ አስደናቂ ኳስ ይዞ ለመግባት ጥረት አድርጎ ነበረ። ማርቲኔሊ የማይሆን አሰጣጥ። ስለዚህ እኔም ነገ እንግዲህ በአምባሳደሩ ስም መብራት ኃይል በመልስ ምት ኳሱን አክቲቭ መሆን አለበት። መብራት ኃይል ኳሱ በረጅም ሊመታ ነው። ሰው የሚበላው የሚጠጣው ምን የሚለው ከውሃ ጋር በረጅም ኳስ ተመታ። ሳሊባ በረጅም ኳስ አጸዳ። የዳኛው ፊሽካ ብቻ ይጠበቃል። አርሰናል የመጀመሪያውን አጋማሽ በቪክቶር ኮረሽ ጎል እየመራ ወደ መልበሻ ክፍል ገብተዋል። አንድ ሰው እንዳይናገረኝ አለ ዳንኤል ማኬሌ። አንድ ሰው እንዳይናገረኝ አለ። ከራከራቸው አትሌቲኮ ኮኬን ግን ፈቅዶለታል። አምብል ስለሆነ ሌላችሁ እንዳትመጡ አላቸው። እዛው ባላችሁበት እያሉ ነው። የአትሌቲኮ ማድሪድ ደጋፊ ይሄ የተለመደ አደረገው አይደለ? ምግብ እያዘጋጀ ለአካባቢው ላሉትም ለራሱም ይበላል፣ ለሌሎቹም ይሰጣል። አሳ ነው በነገራችን ላይ አሳና ቺክን ነው እያረገ በዳቦ እያረገ የሚበላው የሚሰጠው። እስኪ ሊበላው ነው ሊሰጠው ነው። እንቁላልጭ ያለው ሸፈነው 44 ደቂቃ ላይ አርሰናል በየኮረሽ ፔናልቲ 1-0 እየመራ የመጀመሪያው አጋማሽ ተጠናቋል። አርሰናል ነው ሁለተኛውን አጋማሽ የጀመረው። ራያ ዋጋ ከፍሎ ነበር። ራያ ኳሱ ቢያበልጠውስ? ላይክ ይደረግ። ዩቲዩብ ላይ ያላችሁ በቀጥታ ስርጭት የገባችሁ ዩቲዩብ ላይ ሁላችሁም ላይክ አድርጉት። ሁለተኛውን አጋማሽ መግባታችን አድማጭ ተመልካቾቻችን አሳውቁልን። አትሌቲኮ ማድሪድ 1-0 በሜዳውና በደጋፊ ፊት ዋንዳ ሜትሮፖሊታኖ የተመራ ነው። ዴቪድ ራያ ኳስ በረዥሙ
ለአዲሞላ ሉክማን ነበር። አዲሞላ ሉክማን ኳሱን ገጨ፣ ወደ ውጭ ወጣበት። ዋጋ ከፍሎ ነበር። አትሌቲኮ ማድሪድ ያቻነት ጎል ለማስቆጠር ብዙ ስራ ይጠብቃቸዋል። ዲየጎ ሲሚዮኔ ጁሊያኖ ሲሚዮኔን የራሳቸው ልጅ ቀይረው ለኖርማንድን ተከላካዩና ያስገቡት ጁሊያኖ ሲሞኔ የዲየጎ ሲሞኔ ልጅ ነው። ቤን ዋይት ጥፋት ሰርተዋል። ቤን ዋይት ጥፋት ሰራ አዲሞላ ሉክማን ላይ ቁርጭምጭሚቱን ነው የመታው። ግርቤ ካርድ እንዳያሰ ጥፋት ሰርቶበታል። ትግስተኛ ናቸው ዳኛው። እንዴ ጨፈለቀው እንጂ አግኝቶታል። ጨፈለቀው። አሹ አሁን ቀይ መስመር ላይ አትሌቲኮ ማድሪድ ኳስ በረሽሙ ወደፊት ኦኬ ለሎሬንቴ ሌኖርማን የላከው ኳስ ነው። ነገር ግን ማርቲኔሊ ያስጣለ ሊወጣ የነበረ ኳስ ገባኝ። የሰሩት ስራ አሰልጣኝ ዴቪድ ሲሞኔ የሰሩት ስራ ሎሬንቴን ወደ አጥቂነት አመጡ። ሎሬንቴ እንዲያጠቃ ነው። ሎሬንቴን ከመስመር ተከላካይነት ወደ አጥቂነት አመጡና ሌኖርማንድን የማል ተከላካይ ያደረጉት። የመልሱሮ ነው። በነገራችን ላይ በተራራቢ አጥቂነት ሲጫወት በጣም ጥሩ ነው። ሎሬንቴ እንደገና ሌላ የመልሱሮ ነው ለአትሌቲኮ ማድሪድ። ፑቢል አሁን ወደ ቀኝ መጥቷል። ሌኖርማንድ ሲመጣ ፑቢል ወደ ቀኝ ሄደ። ሃንኮና ሌኖርማንድ የማል ተከላካይ ፑቢል የመልሱሮ ነው ያለው ለዚህ ነበረ። ሰሊባ ዙሜንዲ ጋብሪኤል ወደኋላ ለግብ ጠባቂው ራያ ዴቪድ ራያ እንደገና ዴክላን ራይስ ራያ ዲያጎ ሲሞኔ ገባቸዋል። በረሽሞ ዴክላን ራይስ አስተካከለው። የራያ ስህተት። አሁንም ሌላ ኳስ። አትሌቲኮ ማድሪድ የተሻሻለ እንቅስቃሴ እያደረጉ ነው። አንቷን ግሬዝማን ፋውል ከኋላ ነው። ልክ ነው። ከኋላ ነው። ልክ ነው። ልክ ነው። የኮሬስ ጥፋት ሰራ። ልክ ነው። ከኋላ ግሪዝማን ይመታል። ግሪዝማን የቦታ የግሪዝማን ቦታ ግሬዝማን ኳሱን ተቆጣጥሮ አቀበለ። ማነው ካርዶሶ ላይ ጥፋት ሰራበት። አደገኛ ቦታ ላይ ነው። ጁሊያን አልቫሬዝ ይመታል። ግሪዝማን ይመታል። በርግጥ ግን እንደ ጁሊያን አልቫሬዝ ይሄ ቦታ በቃ እዚህ ቦታ ላይ ካገኘ አይምርም። አትሌቲኮ ማድሪድ 1-0 እየተመራ ነው። ሁለተኛው አጋማሽ ላይ አደገኛ ቦታ ላይ ቅጣት ምት አትሌቲኮ ማድሪድ አግኝቷል። ራያ እያዘጋ ነው። ግሬዝማን እና አልቫሬዝ ጎን ለጎን ናቸው። ግሬዝማን እና አልቫሬዝ ራያ ዴቪድ ራያ እያዘጋ ነው። አልቫሬዝ እንዴ ከተተው ወጣ ጎል ነበር የሚመስለው። እዚህ ቦታ መረብ ውስጥ ነው የሚመስለው። በፍጹም ልትፈቅድለት የሚገባ ተጫዋች አለ። ምንም ራያ ምንም ሊያደርገው አይችልም። ኳሱ የውጭ መረብ ነው ያገኘው፣ የኮርኑ መረብ መጥቷል። ራያም ግን እዚህ ቦታ ላይ ድል መስጠት አይኖርባቸውም። ቢስተካከል ጎል ነው አውቃለሁ። መጥቷል ነው ምን ያው ለመሞከር ዘንድሮ ዳመት አደገኛ ኳስ ግርብዬ የእጅ ኳስ የፔናልቲ ጥያቄ እያቀረቡ ነው አትሌቲኮ ማድሪድ። እጅ ኳስ ያለው ይመስላል። ተረጋጓሉ። ዳኒ ማኬሌ እኔ አላየሁም ነው ቫር እየጠየቁ ነው። የቫር ጥያቄ ዳኒ ማኬሌ። አርሰናሎች አፈገፈጉ እንዴ? መጫወት ነበረባቸው። ፈቀዱላቸው። እስቲ ፔናልቲ እዚህ ጋር ተነክቷል። ቤን ዋይት ለዚህ ጋር ተነክቶ ነው የሚሄደው ኳሱ። አረ ፔናልቲ ነው አይደለም። ባቱ ነክቶታል። እዚህ ጋር ባቱን ነክቶታል። ከባቱ ነው የሚሄደው። የትናንቱ አይነት እንደ ትናንቱ እኮ ነው ይሰጡታል። የአልፎንሶ ዴቪስ እንግዲህ ኮንሲስተንሲ እዚህ ጋር ነው። ተነክቷል። ኳስ በእጅ መጀመሪያ ግን ኳሱ ባቱ ላይ ነው ያረፈው። ባቱ ላይ አርፏል። ማየት አለብን። በቫር ላዩ ነው ይሰጣሉ። በበርካይ ዳኒ ማኬሌ ከእግሩ ወደ እጁ ነው። ግን ከኋላ ደግሞ ያለው የአርሰናል ተጫዋች ነው። ራይስ ነው ያለው። ለሱም ብቻ ሳይሆን በትናንቱ ልክ ከሄዱ በትናንቱ ፔናልቲ ነው። በትክክለኛው የፔናልቲ ህግ ግን ፔናልቲ አይደለም። ከባቱ ከእግሩ ወደ እጁ ነው ሄደው። ኳሱ ቢሄድም እስኪ በቃ ቸኮል ሊሰጡ ነው። ፔናልቲ
ፔናልቲ ህግ ተቀይሯል ማለት ነው። ተቀይሯል። ህግ ተቀይሯል። ግብ ጠባቂው አሰልጣኝ ራያ በየት በኩል መውረቅ እንዳለበት እየነገረው ነው። ህግ ተቀይሯል ማለት ነው። ህግ ተቀይሯል። እኛ የምናውቀው ህግ ግን ከሰውነት ወደ እጅ ከሄደ ፔናልቲ አያሰጥም። ቤን ዋይት ነው እንደሸከከን ቤን ዋይት ይሄ እንኳን እኔ ይፈጠራል። ኖ ልጁን እየወቀስኩ አይደለም። መግባቱን ራሱ ልክ አይደለም ስንል መጨረሻ ላይ ጭራሽ ሌላ ነገር ውስጥ ገባ ነው። ይሄ ማንም ላይ ይከሰታል። ይሄ ኮንግራ ሚል እየነገረው ነው። ኦዲጋርድ ለዳኛው ከእግሩ ነው የሄደው እያለው ነው። ትናንትና ተሰጥቷል። አይደለ በእንግሊዝ ፕሪሚየር ሊግ እንደዚህ አይነት ነገር ፔናልቲ አያሰጥም ከእግሩ ወደ እጅ ከሆነ። በአውሮፓ መድረኮች ግን አዲስ ይሄን ህግ ፈቅደዋል ማለት ነው። እንዴት ሁለት አይነት ህግ በፉትቦል እንግዲህ እንደዛ ነው። እንግዲህ ከሰውነትህ ወደ ፔናልቲ ጨርፎ የሚሄድ ከሆነ አያሰጥም እስከዛሬ ቢታወቀው። ለማንኛውም አትሌቲኮ ማድሪድ ፔናልቲ አግኝቷል። አልቫሬዝ ከራያ የግብ ጠባቂው አሰልጣኝ መክሮታል ራያን። አልቫሬዝ አቀረቀረ። ብዙ ጊዜ አልቫሬዝ አይስትም እንደዚህ አይነት ፔናልቲ። ያራግበዋል። አልቫሬዝ በቆመበት አላየው በረከተው። ወረጎ አልቫሬዝ ሰነጠቀው። ራያ ኳሱን እንኳን አላየውም። ወረ ፔናልቲ! ዋው! ተደበላለቀ። ዋንዳ ሜትሮፖሊታኖ 1-1 አንድ እኩል 1-1 አስደናቂ ጎል 1-1 የጠበሰው ኳሱን አስደናቂ ፔናልቲ። አልቫሬዝ ከተተው። ሮኬት ሚሳኤል ተመልከተው። ጅራፍ ራያ እንኳን አላየውም። ማየት እንኳን ጭራሽ ቆሞ ነው የሸኘው። ቆሞ ነው የሸኘው። አልወደቀም ራሱ። እንዴት አይነቱ ፔናልቲዎች ነው ዛሬ ያየነው። ራያ አለኝ ያምራል ሁለቱም። ኧረ እንደውም የኛው ይበልጣል። ያምራል። የኮሬስ እኮ አቅጣጫ አውቆበታል እኮ። የትኛው ይጸዳል? የአልቫሬዝ ይጸዳል። 1-1 ሆነዋል። ለነገሩ አርሰናል በራሱ ጊዜ ነው አፈግፍጎ እኮ እድል ሰጣቸው ለአትሌቲኮ ማድሪድ። ሌኖርማንድ ከተቀየረ በኋላ ሎሬንቴ ወደፊት ከሄደ በኋላ ከ14 ጨዋታ 10ኛ ጎል አልቫሬዝ አስቆጠረ። በቻምፒዮንስ ሊግ 10 ጎል ካስቆጠሩ መካከል አልቫሬዝ አንዱ ሆኗል። ኤበሬቺ ኢዜ ተቀይሮ ሊገባ ነው። ምን ካለፈ ዙሜንዲን ከነካ ጎል ኦዲጋርድን ነካው። ኦዲጋርድን ነካው። ኤበሬቺ ኢዜ ገባ። ምን ታመጣላችሁ ነው አይመስልም? ቺች ኦዲጋርድ ራሱ ደበረው። ኦዲጋርድ ደበረው። ኦዲጋርድ እንዴት በጣም ምርጥ ነበር። ምን አውቃለሁ። ኤበሬቺ ኢዜ ተቀይሮ ገብቷል። ኦዲጋርድ እኮ በጣም ምርጥ ነበር። አሁን ዙሜንዲና ቤን ዋይት አይነኩም እንዴ? አልቫሬዝ ረዥም ኳስ 1-1 ሆነዋል። ሎሬንቴ ሳሊባ ወደ ውጭ ወጣ። ትክክለኛ የመልስ ሮራ አድማጮች ቅያሪው እንዴት አያችሁት? ኦዲጋርድን አስወጥቶታል። ጭንቅላቱን እየነቀነቀ በጣም ደስተኛ ነው ኦዲጋርድ። በጣም ምርጥ እኮ ነው። አሲስቱ ሴሶ አይደለ ፔናልቲው። ምን አይነት ጭንቅላት እንዳለ። ሌላ ኳስ ቤን ዋይትን አለፉት። ግሬዝማን፣ ሎሬንቴ፣ አልቫሬዝ። አሁን አትሌቲኮ ማድሪድ ተነቃቅቷል። አንቷን ግሬዝማን ግራ መስመር ላይ አዲሞላ ሉክማን፣ ሳሊባ፣ የኮሬስ ማርቲኔሊ ጥፋት ሰርቶበታል። ፋውል ነው፣ በደንብ ፋውል። ዙሜንዲ ለምን እንደማይነካው ግን ይገርመኛል። እኔ ጥፋት ሁሉ ዙሜንዲ ነው። ኳስ መከላከል ደካማ ዙሜንዲ ነው። ልጁ እኮ አልሰራም አይደለም፣ አመቱን ሙሉ ሰርቷል እኮ ግን ፋቲግ ሁሌ አይቀይረውም። ጨዋታውን በተለይ አፕሮች መቅረብ አለብህ። ግን ያው ነው ጨዋታ ከዙሜንዲ ይልቅ ራይስ ኦዲጋርድና ኢዜን አርገህ ብታጫውት ሶስቱን ብታጫውት ጋብሪኤል ሄንዜል አርቴታ የሆነ ነገር አለው። አትሌቲኮ ማድሪድ 66.9 ኪሎ ሜትር፣ አርሰናል 67.55 ኪሎ ሜትር። ዙሜንዲ፣ ራይስ፣ ሳሊባ ኳስ ወደ ውጭ ወጣ። አትሌቲኮ ማድሪድ አልቫሬዝ አፈጠኑት። አትሌቲኮ ማድሪድ
ተነቃቅቷል። አዲሞላ ሉክማን የለም እኮ አሁን ዳቪድ ሃንኮ ቤን ዋይት ራሱ የለበትም። ቤን ዋይት እና ዙሜንዲ በቃ ለምን እንደማይቀይራቸው አልገባኝ። አሁን የአሁኑን ኳስ መቀበል የነበረበት እሱ ነው፣ ሳሊባ ሳይሆን። ሎሬንቴ ኤብሬቺ ኢዜ ኳስ ደርሶት ነበር። ጥፋት ሰርቷል። ኬቦኒ የተባለ ሰው ዙሜንዲ የእናት ልጅ ነው እንደማይነካው ብሏል። የአገሩ ልጅ ነው፣ የሰፈሩ ልጅ ነው። በነገራችን ጥያቄ ያለው እሱ እኮ አርቴታ የተወለደበት አካባቢ ነው። ስሜት የታወቀ እኮ ነው። ያው ይሄ ብዙ ጊዜ አወራ ነው። ሌላ ኳስ አሁን ያው ተመልከት፣ አልቫሬዝ ተመልከት እንዴት መንገድ እንደሚሰራ ራይስ ቀጥሎ ብለዋል። ራይስ አልቫሬዝ ጥፋት ሰርቶበት ወድቋል። ጉዳት አስተናግዷል። አልቫሬዝ ራይስ ላይ እኮ ነው ጥፋት የሚሰራው ራሱ። አትሌቲኮ ማድሪድ ፍጹም የተለየ አትሌቲኮ ማድሪድ ሆኖ ነው እየተመለከት ነው። አያወጡትም እንዴ? አልቫሬዝ ተጎድቷል፣ እንደወደቀ ነው። ዳኛ ከሚጠይቁ ፎር አያወጡትም። ዳኒ ማኬሌ አልቫሬዝ ጉልበቱን ይዞ እየተንሰፈሰፈ ነው። ወሳኝ ተጫዋቻቸው ነው አትሌቲኮ ማድሪድ። አግኝቶታል የውስጠኛውን ሌላኛውን ጉልበቱን ለጉዳት የሚዳርግ አየው። ያኛውን ልክ ነህ። በግራ በዛኛው እግሩ የውስጠኛውን ያኛውን ጉልበቱን አግኝቶታል። በእውነት አርቴታ ግን እውነት በቃ አለ ስትለው የሌለ ግራ የሚገባው አሰልጣኝ ነው። የሚያይበት መንገድ የተለየ ነው። ቡድኑ ክሬቲቪቲ እየፈለገ አልተጫወተም እያልን እንደገና መልሰህ ኢዜን ከኦዲጋርድ ጋር ማጫወት ስትችል ምንድነው የሚያስፈልገው ነገር? በዛ ላይስ ድክመቱ የዚህ ቡድን ድክመት ኦዲጋርድ ነው ወይ? አሁን ማለት ለእኛ እኮ እየታየ ነው አይደል? ዙሜንዲ እንደው ዝም ይሻላል። አልቫሬዝ ገብቷል። ወደኋላ ያኖ ብላክ እንዳለ ጠፉ እኮ ታውቃለህ። ማዱኬ የለም፣ ማዱኬ ቢነካ፣ ማርቲኔሊ የለም፣ ዙሜንዲ ቢወጣ በቃ ሶስቱን ልጆች ቢነካ አትሌቲኮ ማድሪድ ሁለተኛው 45 ላይ ሞቢሊቲ ጨምሮ በጣም እንቅስቃሴውን ማስተካከላ ሎሬንቴ እኛ እኮ ሎሬንቴን ማነው ሊኖርማንድ ሲያስገባ ምን ሊያደርግ ነው ብለን ነበር። ዲያጎ ሲሞን ምን ሊያደርግ እንደፈለገ አሳየን እኮ በማርኮስ ሎሬንቴ አማ አዲሞላ ሉክማን አስደናቂ ኳስ ተላከለት። ቤን ዋይት ነው አጠገቡ ያለው። ቤን ዋይትን አለፉት። ግራ መስመር ላይ አዲሞላ ሉክማን ግሪዝማን ተረፉ። አርሰናሎች ሩሼሪ ግሪዝማን ቀጠቀጡት። አርሰናልን አራገቡት። አርሰናልን ኦዲጋርድን ነቅሎ አወጣላቸው። ተመቻቸው። አርቴታ ምን ነካው? አርቴታ የቡድኑን ክሬቲቭ ጨማሪ የቡድኑን አምበል መሃል ላይ ኳስ ያቀበል ሲቆጣጠር የነበረውን ኦዲጋርድን ነቅሎ አወጣላቸው። አትሌቲኮ ማድሪድ ተመቻቸው። ታለሙበት። የማሰምት ምን አይነት አስደናቂ ሙከራዎች ናቸው። ሰከንድ አፍ እኮ 3-4 ጎል ማስቆጠር አትሌቲኮ ማድሪድ ግልጽ እድል ላይ ያገኘው ግርሜ በጣም የሚገርም ጫና ግን መልስ አልሰጠም። እስካሁን አርቴታ አንድ መልስ እንኳን አልሰጠም። ያው ኢዜን እኮ ነው በሱ ቤት አሁን ተሰርቷል። ራይስን 6 ቁጥር አድርገህ ኢዜንና ኦዲጋርድን እንዲያጠቁ ቡድኑ ክሬቲቪቲ ያነሰው ሆኗል። አልቫሬዝ በገዛ እጁ መቶ እንዲያጠቃ አደረገው ሲሞን። ራይስ አውጣ። ግሪዝማን ተነሳኩ ተመቿ። ኦዲጋርድ ተቆጣጥሮት ነበር። ኳስ ይዞ ነበር። ኦዲጋርድ እኮ ኳስ እያያዘ እየደበቀባቸው ነበር። እንደገና ራያ ኳስ አውጣ። አደገኛ ኳስ ከተውላቸው ነበር። አሁንም ግን እኛን ልክ ያሉን ነው ወይስ ሚኬል አርቴታ ነው? በጣም ግራ ይገባል እኮ ከአንድ ሰው መቼም የሁሉ ሰው እኛ ብቻ እኮ አይደለም ኦዲየንስ የሚያይ እግር ኳስ የሚከታተል ሰው ሳይታዘብ አይቀርም። አንዳንድ አድማጮች ትተቻላችሁ። ምን ትላለህ? ይሄ እንደዚህ እያየ ምን ትላለህ? የራሱን ስም ነው የሚያስቀምጠው። ቹቻ መቀበል ነው። አድማጭና ሪስፔክት አድርገህ ትቀበላለህ። አንተ የሚታይን ትክክለኛው ነገር ማቅረብ ነው። ሙያህን ማስቀመጥ ነው። ሙያህን ማስቀመጥ። ሌላ ኳስ የማሰምት አወጡት። አርሰናሎች በመከላከል ጥሩ ሆኑ። እንደገና ሎሬንቴ ግሪዝማን በግንባር ተጋጨ። አዲሞላ ሉክማን ምንድን ነው የሚያደርጉት? እባክህ ይስቱታል። አንተ ድብደባው ይስቱታል። ግን ዲያጎ ሲሞኔ ደስ አለው፣ እያጨበጨበ ነው። ደጋፊዎቹ በጣም አሪፍ ሆኗ። ተነቃቁ። ይሄ እኮ ይታወቃል። ሁለተኛ 45 ላይ አርሰናል በተለይ ጎል ካለው በጣም የቀበሮ ጉድጓድ ገብቶ እንደሚጫወት ሁሉም ያውቃሉ።
ግሬዝማን የሞከረው ኳስ ብረት ገጨ። ሌላ ኳስ ራያ ወጣ። ግን በዚህ ሰዓት ዶሚኔት ባረክበት ሰዓት ጎል ካላስቆጠርክ ዋጋ ልከፍል ትችላለህ። አሁን ኳስ የሚይዘው ጠፋ። ሶፊ የሚያቀብል ራይስ ዙሜንዲ ጥፋት ሰርቷል። ዙሜንዲ ምንድነው የአትሌቲኮ ማድሪድ ተጫዋቾች ኮርዶሶ ላይ ግን ያን ያህል አልነበረም። አገባብህ አልቫሬዝ 56ኛው ደቂቃ በፔናልቲ አርሰናል በዮኮሬሽ 44ኛው ደቂቃ ዳቪድ ሃንኮ ቤን ዋይት ኤብሬቺ ኢዜ ዙሜንዲ ኤብሬቺ ኢዜ የመልሱ ሮራ አርሰናል ምን አይነት ቅያሪ ይቀየራል በግዛት የመልሱ ሮራ ዊሊያም ሳሊባ ጋብሪኤል 13 ደቂቃ ይቀራል። ሁሊያን አልቫሬስ ተጎድቶ ተቀይሮ ወጥቷል። አርሰናል ደግብ ተከላካዮች ይህ ትልቅ ረፍት ሊሆን ይችላል። ሳሊባ ኳሱን በግሩም ሁኔታ ከአንቷን ግሪዝማን ማራቅ ችሏል። ትሮሳርድ ዲክላን ራይስ ኳሱን እየገፋ ነው። ራይስ ተጫዋች የፈለገ ይገኛል። ራይስ ኳሱን ለቡካዮ ሳካ ቤንጃሚን ደርቦለት እየገባ ነው። ሳካ ለኢዜ ኢዜ ፔናልቲ ጥያቄ ፔናልቲ ሶስተኛ ፔናልቲ በጨዋታው አርሰናል እንደገና ፔናልቲ ያገኘ ማይታመን ነው። ፔናልቲ ነው። አልተከራከሩም። ቆይ እነሱ ራሳቸው እስኪ ግራ ገባኝ። እስኪ ማየት አለብኝ። አይ እነሱም አልተከራከሩም አልመሰለኝም። እስኪ ቆይ አይ በመጀመሪያ ይገባ ነው። አሁን ነው መከራከር የጀመሩት። ይኸውልህ የቀዘቀዘ ክርክር። ቢጫ ካርድ ሰጡ። አትከራከሩኝ አሏቸው ዳንኤል ማኬሊ ሆላንዳዊ ዳኛ። አርሰናል ፔናልቲ ያገኘ ማን ነው የሚመታው ነው ጥያቄው። ሳካ ራሱ ይዘም ሳካ ነው የሚመታው። አትሌቲኮ ማድሪድ ወደ ጨዋታው በጥሩ ሁኔታ የተመለሰ ቢሆንም እንደገና እቅዳቸው ድንገት ተበላሽቶባቸዋል። ጁሊያን አልቫሬስ ተጎድቶ ወጣ። እስኪ ቆይ ማየት አለ። አለ። እስኪ ቆይ አይ ጠልፎታል ማለት ነው ወደ ውጪ ፔናልቲ ለማለት ግን አይ መቶታል ግን ፔናልቲ ለማለት አረ ፔናልቲ ውስጥ ነው እንዴ ሶፊ ምን ነካ ውስጥ ነው እንዴ ኳሱ አምልጦታል አልያዘው ኢዜና ያገኘው ኳሱን ያገኘው ማን ነው ኢዜ ለመግባት አይደለማ ለማቀበል ነው ሶፊ እሱ አይደለም ኳሱን ማን ነው ያገኘው አለቀ በቃ አለቀ ግን እግሩ ጠለፈው ትንሽ በቃ አሳማኝ እንዴ በጣም ፔናልቲ እኔ በድምጽ ብቻ አምናለሁ እኔም ቅርብ ነው አይ እኔና ሹቻ ብዙም አልተመቸንም እኔ ደግሞ ይኸውልህ ፔናልቲ ቼክ ሰጥቷል ያሰጣል በቃ አሁን ሰጥቷል ከማለቴ ባይሰጡ ነው እንጂ ቢያልፉት ኢሶኬ ሊባል የሚችል ነው በጣም ሜጀር አይደለም ለማለት ነው እንጂ አሁንማ በቃ ኦሬዲ ሰጥቷል ያጸርቁታል በቫርማ ያጸርቋል ምን አሁን እኮ ጥፋት ሰርቷል ክርክሩ ዳኛ ግን አንዳንዴ አይቶ የሚያልፋቸው ጥፋቶች አሉ እንደዛ አይነት ጥፋት ነው ብዬ ነው እኔ እንትን ያልኩት እንጂ ጥፋት አልተሰራም እያልኳል ቢያልፍ ዝም ቢል ይችላል ለዛ ነው ያልኩት እንጂ እኔ አልተሰራም ማለት ነው አሁን ግን ስለተሰራ ዝሮ ፔናልቲ ይዘርጋል በቫር እየታየ ነው በቫር እየታየ ነው አድማጭ ተመልካቾቻችን እኔ ኳሱን ስላገኘ በሚል ነው አይ ዳኛው ቢያርፉት ነው እንጂ አሁንማ በቃ ፔናልቲ እኮ ነው ጥፋት ሳጥኖስ መስራት አችልማ ምንድነው ታዲያ የሁሉ ሰዓት የተቆየበት ከጓደኞች ጋር እየተነጋገሩ ረጅም ሰዓት ጉዳዩን እየተወያዩበት ይገኛሉ አለቆም እያለ ነው ዳኛው ሲሆን ሊያሉ ይጀለያሉ ሊሽሩት ነው ከሄዱ ይሽሩታል አይ ቅድምም ሄደው አይተው ነው የወሰኑት ቅድምማ ተቃራኒ ነው አያሰጥም ብለው እኮ ነው ያሰጣል ያሉት ቅድም እኮ አያሰጥም ብለው አልፈውት ቫር ጠቆማቸው አሁን ደግሞ ያሰጣል ስላሉ ቫር ጠቆማቸውና አያሰጥም ይዩት አሏቸው እንዴ እና ታዲያ ከዚህ የበለጠ ምን ያርገው ፔናልቲ ነው እሱ እንዴ እንዴ ኳስ አላገኘም ረግጦታል እና ስለረገጠው ራሱ ስተት ነው ውስጥ እግርህን ሰተህ መርገጥ ራሱ ፔናልቲ ነው ቢጎዳስ መርገጥ አይቻልም ቢያልፉት ግን ይችሉ ነበር መጀመሪያ ባይነፉ ፔናልቲ ነው እንዴ ፔናልቲ እግሩ ነው ኳስ አላገኘም ረግጦታል ከብዶታል ዳኛው ፔናልቲ ነው ዳኛው ከበደው ዳንኤል ማኬሌ ግራ ገባው ሊሽሩት ነው
ግራ ገባው ይሽሩታል ምናምን ግራ ገባው ሁኔታቸው ያስታውቃል። ግራ ገባው እንዴ ሊሽሩት አይችሉም። ይሽሩታል ታለ ጃነል ማኬሌ ምልክት አሳዩ። አልሰጥም አሉ። ነገርኩህ እኮ ይሽሩታል። አልሰጥም አሉ። በጣም ቆዩ። ኳሱ የሚሄድበትን አቅጣጫ አይቶ ይመስላል እንዴ ማለት ኳሱ የሚሄድበትን አቅጣጫ የፔናልቲ ህግ ግን ግራ እየገባኝ ነው። አይ ሲቆዩ ገብቶኛል እኮ ሪዝኑ ምንድን ነው? እሺ አልነካውም፣ ነክቶታል፣ መጥቶታል፣ ረግጦታል። ኤግዛክትሊ ዳይቭ አደረገ እኮ ነው የሚለው። ይኸው አለፈው። ይኸው እንዴ ረገጠው እኮ እንዴ ምን ከዚህ በለጠ ምንድን ነው ታዲያ? እሺ ፔናል ሌላ ታዲያ ምንድን ነው የሚያሰጠው? ጭራሽ ካርድ ይሰጠው ለይዜ ካርድ ይሰጠው እያሉ ነው። ለይዜ አጭበርብሯል በሚል ኢዜ በዳኛ ውሳኔ እያዘነ ነው። ካርድ እያለ ነው ዲየጎ ሲሞኔ። ካርድ አጭበረበረበት ካርድ እያለ ነው። አርቴታም ተበሳጨ። አነጋጋሪ ነው። በመልስ ጨዋታው የሚቀጥል ይሆናል እኮ። ምንድነው ግን ማለት አሁን የዚህ ፔናልቲ መሻር ምንድነው ሪዝኑ? ለምንድነው ማብራሪያ የማይሰጡት? እሺ በድምጽ እሱን አልሰጡም። ኳሱን አሁን ለአትሌቲኮ ማድሪዶች ትልቅ እድል ነው። በጣም ሁሌም ሻምፒዮንስ ሊግ ላይ ድራማ አለው። ሁሌም ሻምፒዮንስ ሊግ ላይ ረጅም ኳስ ተመታ። ሳሊባ፣ ጋብርኤል ማጋሌሽ፣ ዙሜንዲ ኳሱን አስተካከለ። ትሮሳርድ፣ ኢንካፔ ወደኋላ ኳስ ተመለሰ። ጋብርኤል ማጋሌሽ፣ ዲክላን ራይስ ኳሱን እየገፋ ነው። ተረጋጉ እያላቸው ነው። ጋብርኤል፣ ትሮሳርድ፣ ራይስ ረጅም ኳስ ለቡካዮ ሳካ። ኳስ ረዝሞበት ወጣ። ቡካዮ ሳካ የመልስ ሮራ ለአትሌቲኮ ማድሪድ። አድማጭ ተመልካዮቻችን 1-1 ቀጥሏል ጨዋታው። 83 ደቂቃ። ላይክ ሼር ይደረግ። ዩቲዩብ ላይ ሁላችሁም በቀጥታ ስርጭት ያላችሁ ላይክ ሼር ይደረግ። እኔ ትናንትናና ዛሬ ያየሁት የሻምፒዮንስ ሊግ ዳኝነት ግን ቹቻ በፍጹም ከዚህ በፊት የምናውቀው የሻምፒዮንስ ሊግ ዳኝነት ከትናንትና እኮ የዛሬው ጥፋት በጣም የጎደለው እንዴ። ምን እኮ የምታስረዳበት ሪዝን የለም። እግር ለእግር መነካካት አይቻልም። ፔናልቲ ሳጥሩ ጥፋት ከሰራ ጥፋት ነው። 1-1 ጨዋታው ቀጥሏል። ዲየጎ ሲሞኔ ገሽልጠው እያለ ነው። አስተት ነው በጣም ኳሱን ሳሊባ፣ ዲክላን ራይስ ሲሞኒን እያየ ነው። ቻርጅ አድርገው እያለ እኮ ነው። ራይስ ኳሱን ለማጋሌሽ፣ ኢንካፔ፣ ትሮሳርድ ወደኋላ ለራይስ ለሳሊባ ሰጣቸው ቤንጃሚን ዋይት። ምን ሊሰራ እዛ ገባ ደግሞ? አገኟቸው። ቡካዮ ሳካ፣ ጋብርኤል ጀሱስ አስረናይ ኳስ። ቤንጃሚን ዋይት መውሰድ ይኖርበታል። ኢዜ አስረናይ ኳስ። ትሮሳርድ ኧረ በስመ አብ ኳሱን ተነጥቆ ነበረ። ትሮሳርድ እንደገና አሁን ኳሱን ጋብርኤል ማጋሌሽ ወደኋላ ተመለሰ። ዲክላን ራይስ ኳሱን እየገፋ ነው። አቻ ፈልጎ ነው ማለት ዙሜንዲ ኢዜ ትሮሳርድ ለመሸፈን ሞክሮ ነበረ። ጥፋት ሰራ። ትሮሳርድ አድቫንቴጅ ሄዱባቸው። አስረናይ ኳስ። ሳሊባ ግሩም ስራ ነው የሰራው። ሳካ ሞስኬራ ሊገባ ነው። ሳካ ኳሱን ወደኋላ። ኢንካፔ ነው ግን ረፍት የሚፈልገው ግርሜ። ኢንካፔ ይሻላል በእናትህ ከቦይኖ አይት ግን ኢንካፔ ጥሩ ነው። አረ ይሻላል። ኳሱን ለማጥቃት እንዳለ ይኸው ጋብርኤል ጀሱስ ኢዜ ካውንተር መጠበቅ አለበት። አርሰናል አትሌቲኮ ለካውንተር እያመቻቸው ነው። አይቷል። ኢዜ አርሰናል አይነቅልማ ከዚህ የበለጠ ጋብርኤል ጀሱስ ነቅለው ሄደዋል። ኢዜውን ኳሱን ይዘዋል። ወደኋላ በሉት ተብለዋል። ይገሸልጠዋል። ዙሜንዲ እንዴ እየገጩ ነው የሚጫወቱት። ዲክላን ራይስ፣ ሊኖርማንድ አትሌቲኮች ተነቃቁ። ሮጌሪ ወደኋላ ኳስ መለሰ። ረጅም ኳስ። አዲሞላ ሉክማን ካለፈው ከባድ ኳስ ነው።
አስደናቂ ስራ ሳሊባ በጣም ዛሬ የሚገርም ነው። ረጅም ኳስ ኢዜ ተነጠቀ። አገኟቸው አይመታም። ነክቶታል እኮ አልነካው ማለት ትመልስለታል ነው ረክቶ ሞሊና አስደናቂ ሙከራ ነበረ። ሞሊና ከቶስ ነበረ ኢዜ አንተ ዱላው ከባድ አስደናቂ ኳስ ነበር። አልነካው የጎል አግዳሚ ነው ጣ ያለው ኳሱ የጎል አግዳሚ ነው ጣ ያለው የሆነ ድምጽ ስላለ እኮ ነው ነክቶታል ያልነው እኛ። የጎል አግዳሚ አየው የጎል አግዳሚ ገጭቶ ነው የሚወጣው። አንዴ እኮ የጎል አግዳሚ ከመታብህ በቃ በጣም እኮ ነው የሚያስጠላው። የቅድሙ የአንቷን ግሪዝማን ውሳኔው ደስ ይላል። ልጁ ዴቪድ ራያ በረጅም ኳስ መታ። ጋብርኤል ጄሱስ ወደፊት ኳሱን ዲክላን ራይስ መለሰ። ዙሜንዲ ግሩም ስራ ዙሜንዲ ለሳካ አስደናቂ ስራ ነው የሰራውን ቆንጆ ኳስ ኮንትሮል አድርጎ ወደፊት ለመሄድ ጥረት አደረገ። ሳካ መስጠት ይኖርበታል። ሳካ ኳሱን ለኢዜ አርሰናል ውስጥ ጥሩ ኳስ ነው። ኢዜ ለትሮሳርድ ለሂንካፔ ኳሱን ለኢዜ ትሮሳርድ ተቆረጠበት። አሁንም ኢንካፔ አሁንም አዘጉበት። አይመታም ዘጉበት። ለማለፍ ነው የሞከረው ኢንካፔ። እዛ ፔናልቲ ውስጥ አትችልም። አንድ ለአንድ ኮኬ ዲክላን ራይስ ኳሱን አሳለ። ተመለሷል። አርቴታ ዝጓለ 2 ደቂቃ አስጠብቋል አርቴታ። አሁን እውነቱን ነው። አሁን ያስመማል። ዴቪድ ራያ ምን አይነት ግብ ጠባቂ ነው! የሉክማንን ኳስ ያተረፈበት መንገድ አልቫሬስ ካልመለሰ መርሱ ጨዋታ ላይ ካልደረሰ በቃ ቻው። ሲቲ ግን እንዴት ለምንድን ነው እኔ አሁን ግራ የሚገቡኝ ሲቲ አልቫሬዝን ሊቨርፑል ዲያዝን የሸጡበት ምክንያት እስካሁን መልስ ያላገኘውለት ነው። የፕላኒንግ ችግር ነው አግርሜ። በረጅም ዙሜንዲ ኳሱን አወጣ። ሲቲ እንኳን ይሻላል እንደው አትሊስት ያመጣቸው ተጫዋቾች አሉ እነ ሴሜኒዮ ምናምን። ሃላንድ እኮ በቂ ድል ለመስጠት ነው። ኳሱን በግራ መስመር አቅጣጫ ሂንካፔ ረጅም ኳስ ሎረንቴ ፖቤል ራሱን ችግር ውስጥ አስገብቷል። ወጋው በቀጥታ የመታው ኳስ ትሮሳርድ ነው። ቅጣት ምሰጡ ዳኛው ቅጣት ምሰጧል። 1 ደቂቃ ነው የቀረው። 7 ደቂቃ ሊገባደድ። ዲያጎ ሲሞኔ ተሸብረዋል። ከባድ ነው ኤምሬትስ ላይ አርሰናልን አሸንፎ ወደ ቀጣይ ዙር ማለፍ። በተለይ ዛሬ ካሳዩት ፐርፎርማንስ አንጻር በተለይ ጁሊያን አልቫሬዝ ከሌለ ረጅም ኳስ ጋብርኤል ጄሱስ ጥፋት ሰርቶበታል። ዳኛው በቅጣት ጨዋታውን አስቀጥሏል። አርሰናል የመጨረሻ ዕድል ምናልባት ረጅም ኳስ መምታት ይኖርበታል። ምናልባት ዴቪድ ራያ መጥቶ እዛው ቢቆም ነው ይሻለው። ራያ አሁን እዚህ ቡድን ላይ ዙሜንዲ ወጥቶ ኦዲጋርድ ቢኖር በክሬቲቪቲ ይጨምር ነው በጣም አለቀ። ጨረሱ። ዳንኤል ማኬሊ ፊሽካ ነፉ። 2 ሰከንድ እየቀረው ነፉ። ጨዋታው ተጠናቀቀ። ተከባብረው ወጡ ሁለቱ ቡድኖች። ጎሉም የተቆጠረው በፔናልቲ ነው። እንደተባለው እንደተነገረው ኮኬ ዙሜንዲን አቅፎ የቆየ ወዳጅነታቸውን በአንድ ላይ የተጫወቱበት የአንድ አገር ልጆች ናቸው። በአንድ ብሔራዊ ቡድን ይጫወታሉ። ሁላን አልቫሬዝ የሚደርስ ይመስላል አንድ መልሱ ጨዋታ ግርሜ እንደምን ብሎ ያስጫውቱታል ግን አይመስለኝም። ሁላን አልቫሬዝ አርሰናል 1 አትሌቲኮ ማድሪድ 1። አርሰናል አዋጭ ውጤት ነው። ለአርሰናል አዋጭ ውጤት ነው። አርሰናል አትሌቲኮ ማድሪዶች ከወዲሁ ያስታውቃል። ተስፋ የመቁረጥ ስሜት ይታይባቸዋል። ቢያንስ እዚህ ስቴዲየም በአንድ ጎል ልዩነት እንኳን አሸንፈው ቢወጡ ተስፋ ነበራቸው። ጁሊያን አልቫሬዝ ካሌለ ደግሞ በእንቅርት ላይ ጆሮ ደግፍ ሊሆን ይችላል። ለሚካኤል አርቴታው ሰራዊት የፍጻሜው ጨዋታ አልጋ ባልጋ የሆነለት ይመስላል። ወደ ቡዳፔስት ሃንጋሪ ሚካኤል አርቴታ ቡድኑን ይዘው ከዓመት በኋላ የሚጓዙ ይመስላሉ። አልተጎዳም። ለፉላም ጨዋታ አስቦ ነው ለፉላም ጨዋታ ነው። እሱ እንዲህ ነው። ግን አንዳንድ ሰዎች ለምንድን ነው የሌለ ነገር እንትን የሚሉ ለብላቷን ሳታቅጫን ታጠበች የሌለ ነገር ታይቶ አትሌቲኮ ማድሪዶች የሩዋንዳውን ፕሬዝዳንት ፖል ካጋሜ ጨዋታውን እያየ ነው። ፖል ካጋሜ የአርሰናል ያበደ ደጋፊ ነው። ፖል ካጋሜ የሩዋንዳው ፕሬዝዳንት
ፖል ካጋሜ በጣም ቀንደኛ አርሰናል ደጋፊ ነው። ስቴዲየም ውስጥ አሁን እሱን ያሳየው ፖል ካጋሜ ነው። አትሌቲኮ ማድሪዶች አርሰናል ከፉላም ጋር ነው የሚጫወተው። ምናልባት ቅዳሜ ስለሚጫወት በቂ ረፍት ስለማያገኝ ያን አድቫንቴጅ ይጠቀማሉ ወይስ አርሰናሎች ለ1 ወይም ያቻ ውጤት ይዘው መመለሳቸው በትልቁ ጠቅሟቸው ከ20 ዓመታት በኋላ ለመጀመሪያ ጊዜ ወደ አውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ይጓዛሉ? አትሌቲኮ ማድሪዶች ደጋፊዎቻቸው እያመሰገኑ ይገኛሉ፣ ግን ግማሽ ልባቸው ተስፋ የቆረጠ ይመስላል።